የንግዱ ማህበረሰብ ለሀገራዊ ምክክር ሂደት ስኬት የበኩሉን ድርሻ ለመወጣት ዝግጁ መሆኑን የኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት አስታውቋል። ምክር ቤቱ ይህንን ያረጋገጠው ዛሬ የንግዱ ማህበረሰብ በምክክሩ የሚኖረውን ሚና በተመለከተ ባሰናዳው መድረክ ላይ ነው። ሀገራዊ ምክክር ኮሚሽን በበኩሉ ለዋናው ጉባኤ የማይቀርቡ አጀንዳዎችን ለአስፈጻሚው አካል አስረክባለሁ ብሏል። ሪፖርተራችን ኤርሚያስ በጋሻው ተጨማሪ አለው። የኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት ከአጋር አካላት ጋር በመሆን በዛሬው ዕለት ያሰናዳው መድረክ የንግዱ ማህበረሰብ በአገራዊ ምክክር ሂደቱ ላይ ስለሚኖረው ሚና የተመከረበት ነበር። በመድረኩ ላይ የክልሎች የንግድና ዘርፍ ማህበራት ምክር ቤት አመራሮች የተገኙ ሲሆን የኢትዮጵያ አገራዊ ምክክር ኮሚሽን እስካሁን ያከናወናቸውን ስራዎችና የደረሰበትን የመጨረሻ የምክክር ምዕራፍ በተመለከተ ገለጻ ተደርጓል። ኮሚሽነር አምባዬ ኦጋቶ በገለጻቸው ለምክክሩ የሚቀርቡ አጀንዳዎች ከሰሞኑ ለህዝብ ይፋ እንደሚደረጉና ለምክክሩ የማይቀርቡት ደግሞ ጠቅላይ ሚኒስትር አብይ አህመድ ባሉበት ለአስፈጻሚው የመንግስት አካል እናስረክባለን ብለዋል። ከወረዳ ጀምሮ የሰበሰብናቸው እናንተም የሰጣችሁን የንግዱን ስራ በመሰሩበት ጊዜ በትክክል እንዳይሳለጥ ያደረጉ በየክልሉ ያሉ ህጎች እያሉ ወደ ኋላ ያስቀሩን አጀንዳዎች ወይም ግብአቶችን የህዝብን ጩኸት መጣል ስለሌለብን እነዚህን አደራጅተን የክልል ፕሬዝዳንቶችና አስፈጻሚው አካል የተከበሩ ጠቅላይ ሚኒስትር ባሉበት ይህንን ለማስረከብ የህዝብን ጩኸት ለማስረከብ ፕሬዘንት ለማድረግ ዝግጅታችን ጨርሰን ቀጠሮ እያዝን ያለ ነው። በመድረኩ ላይ የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት የምክክር ሂደቱንም ውጤቱንም ለመደገፍ ዝግጁ መሆኑን አስታውቋል። የምክር ቤቱ መሳተፍም የኢኮኖሚ ማንሰራራትና የረጅም ጊዜ አገራዊ እድገት ለማስመዝገብ ይረዳል ብሏል። ዝግጅት ክፍላችን ያነጋገራቸው የምክር ቤቱ ምክትል ፕሬዝዳንት አይናለም አባይነህ በበኩላቸው የአገራዊ ምክክር ኮሚሽንና የምክር ቤቱ ስራ ተመጋጋቢነት አላቸው ብለውናል። አገራዊ ምክክሩ ኮሚሽን የሚያካሂደው ስራ ከኛ ስራ ጋር አብሮ የሚሄድ ነው። እሱ ምንድነው? ንግድ ስንል ንግድ ማንነት የለውም፣ ንግድ እምነት የለውም፣ ንግድ ጾታ የለውም፣ ንግድ በአካባቢ አይወሰንም፣ ንግድ እድሜ የለውም። ስለዚህ ይሄ ማለት ሁሉን አቀፍ ነው ማለት ነው። ሁሉንም ያገለግላል። ስለዚህ አገራዊ ምክክር ኮሚሽኑ አሁን እያደረገ ያለው ምንድነው? አገራዊ የሆነ መግባባት፣ አገራዊ የሆነ መረዳዳት እንዲኖር የሚያደርግ ስለሆነ ከኛ ስራ ጋር የሚሄድ ነው። አገራዊ የሆነ መግባባቱ ሲመጣና ሲኖር የንግድ ህብረተሰብ በአንድ የሚሆን በሌላ መልክ ተጠቃሚ ነው። እንደዚሁም ደግሞ አለመግባባቶች ሲኖሩም የንግድ ህብረተሰብ ተጎጂ ነውና አላማዎቻችን አንድ ላይ የሚሄዱ ተመጋጋቢዎች ናቸው። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋናው ሀገራዊ ምክክር ጉባኤ ሐምሌ 8 እዚህ አዲስ አበባ ላይ እንደሚካሄድ ማስታወቁ አይዘነጋም። የኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት በሂደቱ ንቁ ተሳትፎ ለማድረግ ዝግጁ መሆኑን ምክትል ፕሬዝዳንቱ ነግረውናል። የኢትዮጵያ ሀገራዊ ምክክር ኮሚሽነርም በጉባኤው የንግዱ ማህበረሰብ ተገቢ ውክልና ይኖረዋል ብለዋል። ከሐምሌ 8 ጀምሮ በሚደረገው ምክክር ላይ እኛም በንቁ እንሳተፋለን። እስካሁን የነበሩትን አንዳንድ ጉድለቶች ቀደም ብዬ የጠቀስኳቸውን እነሱን እርምት አድርገን እኛም በበቂ ሁኔታ ነው የምንሳተፈው። ቅድም እንደተገለጸው በተለያየ ደረጃ እስከ 4000 የሚደርሱ ተሳታፊዎች አሉ። ከነዚህ መካከል የንግዱ ህብረተሰብ በስንት ተወከሉ የሚለውን እናያለን። ስለዚህ አንዱ እሱ ነው። ሌላው ከዚህ ጋር በተገናኘ እኛም የንግዱን ህብረተሰብ ማስተማር አለብን፣ ማሳወቅ አለብን። በዚህ ውስጥ በንቃት እንዲሳተፉ ከዚህም ደግሞ በተጨማሪ አስፈላጊነቱ ላይ ጠቀሜታው ላይ ለመመለከታቸው እናሳውቃለን። እንግዲህ ባስቀመጥነው የአሰራር ሂደት መሰረት ከታች ጀምሮ የመጡ ናቸው። በክልል በወረዳ ደረጃ እና በፌዴራል ደረጃ ከዛም ደግሞ ከዳያስፖራም ንግዱን ማህበረሰብ ወክለው በነበረን የቡድን ውይይቶች እነሱን ወክለው የተመረጡ ሰዎች አሉ። እርግጠኛ ሆኜ መናገር እችላለሁ። በቂ የሆነ ወይም ደግሞ ተገቢ የሆነ ውክልና ይኖራቸዋል ብለን እናምናለን። የኢትዮጵያ ሀገራዊ ምክክር ኮሚሽን እንዳስታወቀው 4000 የሚሆኑ የሀገራዊ ምክክር ጉባኤ ተሳታፊዎች ከጉባኤው መጀመር አንድ ሳምንት ቀደም ብለው አዲስ አበባ የሚገቡ ሲሆን እስከ ጉባኤው ባሉ ቀናትም የግንዛቤ ስራዎች ይሰራሉ ብሏል።